አንድ ሰው በቀን ውስጥ ከ16000 በላይ ቃላትን ይናገራል። በአመት ደግሞ በሚሊዮኖች የሚቆጠሩ ቃላትን ነው የሚናገረው። እንግዲህ ከነዚህ ከምንናገራቸው ቃላቶች ውስጥ አንዳንዶቹ በጣም ክፋት የሞላባቸው ቃላቶች ናቸው። አንዳንዶቹ ደግሞ መልካም ቃላቶች ናቸው። መልካሞቹ መልካምን ነገር ሲያደርጉ፣ ክፉ ቃላት ደግሞ ክፋትን ያደርጋሉ ወይም ደግሞ ጥፋትን ያጠፋሉ። ትንሽዬ የተጫረች እሳት ደንን ታቃጥላለች፣ ከተማን ታቃጥላለች። ስለዚህ አንደበታችን ትንሽ ናት፣ ግን የጫርናት ነገር በቤተሰብ ውስጥ ከባድ ጦርነትን ታስከትላለች። በሀገር ላይ ራሱ ከባድ ችግርን ትፈጥራለች። አንድን ሰው ሲጠላ ሐሜት ማማት ይጀምራል። ስለዛ ሰው ክፉ ነገር መናገር ይጀምራል። ግሩፕ ይፈጥራል። ግሩፕ ፈጥሮ ስለዛ ሰው ክፉ ነገር መናገር ይጀምራል። ያ ንግግር የዛን ሰው ህይወት ብቻ ሳይሆን የሚጎዳው ሐሜት የተናጋሪውንም ህይወት የሚጎዳ ነው። አንዳንድ ሰዎች በሐሜት ምክንያት ጓደኞች ይሆናሉ። አንድ የጋራ ጠላት ስላላቸው ወይም አንድ ያልተረዱት ሰው ስላለ ማህበር ይፈጥራሉ። አንድ ላይ ይሆናሉ። ሻይ ቡና ይላሉ፣ ቡና ይጠጣሉ፣ ብዙ ጊዜ ይገናኛሉ፣ ደስ ይላቸዋል። ስለዛ ሰው ሲናገሩ ክፉ ነገር በማውራታቸው እንዲያደረገች እያሉ ብዙ ነገሮችን በመናገር ደስ ይላቸዋል። ግን ውጤቱ አደገኛ ነው። የሚያሙት ሰው ብቻ ሳይሆን የሚጎዳው፣ ስሙ የሚጠፋው። በሐሜት የተመሰረተ ጓደኝነት ቀጣይነት የለውም። እዚህ ነው አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል የሚለው ያዕቆብ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ በኪንግደም ላይት ሚኒስትሪ በጄኤምኤም ቴሌቪዥን ዘወትር ቅዳሜ ከ11 ሰዓት ተኩል እስከ 12 ሰዓት እንዲሁም ደግሞ በድጋሚ ሰኞ ጠዋት ከ2 ሰዓት ተኩል እስከ 3 ሰዓት የሚተላለፍላችሁ የቴሌቪዥን ፕሮግራም ነው። ዛሬም ደግሞ እንደተለመደው የእግዚአብሔርን ቃል የማካፍላችሁ ይሆናል። ዛሬ የማካፍላችሁ የመጽሐፍ ቅዱስ ክፍል በያዕቆብ መልእክት ምዕራፍ 3 ከቁጥር 1 እስከ 12 ያለውን የመጽሐፍ ቅዱስ ክፍል ነው። እግዚአብሔር በቃሉ እንዲናገረን እንጸልይ። እግዚአብሔር የዘላለም አምላክ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አቤቱ አምላካችንና አባታችን እግዚአብሔር ሆይ ደግሞ ዛሬ ቃልህን እንድንማር ይህንን ዕድል ስለሰጠን ተመስገን። እግዚአብሔር ሆይ ደግሞ ይህንን ፕሮግራም የሚከታተሉ ወንድና ሴት ልጆችህ የተባረኩ ይሁኑ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የታመመ ሰው ቢኖር የተፈወሰ ይሁን። የትኛውም አይነት የፍርድ ቤት ክርክር ያለው በሐሰት የተከሰሰ ሰው ቢኖር በክርስቶስ ኢየሱስ ስም አንተ እውነተኛ ዳኛ፣ እውነተኛ ፈራጅ ነህና በኢየሱስ ስም ይፈረድለት። በየትኛውም አይነት ችግር ውስጥ ያለ ሰው፣ ስራ የሌለው ሰው ቢሆን፣ የታመመ ሰው ቢሆን በክርስቶስ ኢየሱስ ስም ዛሬ አሁን ባለበት ብርሃንህ ያገኘው፣ የፈውስ ኃይልህ ያገኘው፣ የእርዳታ እጅህ ያገኘው በክርስቶስ ኢየሱስ ስም። እግዚአብሔር ሆይ በቃልህ ደግሞ እንድትናገረን፣ ለልባችን እንድትመክረን፣ ቃልህ ደግሞ ሰምተነው ፍሬን እንዲያፈራ በክርስቶስ ኢየሱስ ስም ጸለይኩኝ። አሜን። የማካፍልበት ርዕስ የአንደበት ኃይል በሚል ርዕስ ነው የማካፍላችሁ። እስኪ ክፍሉን ሄደን እናንብበው። እንዲህ ይላል፣ ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሆኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናስገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ ባውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች ተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ
ጌታን አብን እንባርካለን፣ በእርሱ እንደ እግዚአብሔር ምሳሌ የተፈጠረውን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዴት ሊሆን ይገባል? ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም ይላል። እንግዲህ አንደበታችን መልካምም ነገር ወይም ክፉ ነገርም ልንናገርበት እንችላለን። አንደበት እጅግ ኃይለኛ ነው። ከምንገምተው በላይ መልካምንም ነገር የመስራት ኃይል አለው፣ ጥፋትንም ደግሞ የማጥፋት ኃይል አለው። አንዳንድ ጥናቶች እንደሚያመለክቱት አንድ ሰው በቀን ውስጥ ከ16000 በላይ ቃላትን ይናገራል። በአመት ደግሞ በሚሊዮኖች የሚቆጠሩ ቃላትን ነው የሚናገረው። እንግዲህ ከነዚህ ከምንናገራቸው ቃላቶች ውስጥ አንዳንዶቹ በጣም ክፋት የሞላባቸው ቃላቶች ናቸው፣ አንዳንዶቹ ደግሞ መልካም ቃላቶች ናቸው። መልካሞቹ መልካምን ነገር ሲያደርጉ፣ ክፉ ቃላት ደግሞ ክፋትን ያደርጋሉ ወይም ደግሞ ጥፋትን ያጠፋሉ። እንግዲህ አንደበት ትንሽዬ ሆና ታላላቅ ነገሮችን ታደርጋለች፣ ታላላቅ ጥፋቶችን ታጠፋለች፣ ደግሞ መልካምንም ነገር ታደርጋለች። ትንሽ የተጫረች እሳት ደንን እንደምታቃጥል፣ ትንሽዬ ቁልፍ ትልቁን ግቢ እንደምትከፍት፣ ትንሿ እርሾ ደግሞ ትልቁን ዱቄት ወይም ሊጥ እንደምታቦካ አንደበት እንደዚህ ነው። ትንሽ ነገር ሆና በጣም ትልቅን ነገር ታደርጋለች። ዛሬ የአንደበትን ኃይልን ነው የምናየው። ያዕቆብ አንደበትን በ3 ነገሮች መስሏቸዋል። እስኪ እንመልከት። የመጀመሪያው ፈረስና ልጓም። እንዲህ ይላል፣ እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን ይላል። ፈረስ ምንም ያህል በጣም ትልቅ ቢሆን ትንሽዬ ልጅ ልትጎትተው ትችላለች። ምናልባትም አንድ ፈረስ 450 ኪሎ ግራም በአማካኝ ቢመዝን 14 ኪሎ ግራም የሚመዝን አንድ የ3 ዓመት ልጅ በአንዲት ሜትር ገመድ ትልቁን ፈረስ ወደ ፈለገበት አቅጣጫ ሊወስደው ይችላል። ሲፈልግ ወደ ቀኝ፣ ሲፈልግ ወደ ግራ፣ ሲፈልግ ወደ ፊት ሊወስደው ይችላል። ይህ ትንሽ ልጅ ወይም የ3 ዓመት ልጅ 14 ኪሎ ግራም የሚመዝን ትንሽ ልጅ 450 በላይ ኪሎ ግራም በላይ የሚመዝነውን ፈረስ ወደ ፈለገበት አቅጣጫ የሚወስደው ከሆነ አንደበታችን እንደዚህ ነው። ትንሽዬ ሆኖ በሰውነታችን ላይ ሕይወታችን ግን ወደ ፈለገው አቅጣጫ ይወስደዋል። በቤተሰባችን ላይ የምንናገረው፣ በስራችን ላይ የምንናገረው፣ በጓደኝነት ውስጥ፣ በቤተ ክርስቲያን ውስጥ የምናወራው ንግግር በሕይወታችን ላይ ከፍተኛ የሆነ ተጽዕኖ አለው። ምክንያቱም የምንናገረው ነገር ከጓደኝነት ሊያጣላን ይችላል፣ ቤተሰብን ሊያፈርስ ይችላል፣ ፍጹም የሆነ የአቅጣጫና የሕይወትን ለውጥ ሊያመጣ ይችላል። ለዚህ ነው ያዕቆብ አንደበትን ከፈረስና ከልጓም ጋር ያገናኘው። ትልቁን ፈረስ አንዲት ሜትር የማትሞላ ገመድ ወይም ትንሽዬ ልጅ እንደፈለገች እንደምታደርገው የምንናገረው ነገርም ሕይወታችንን ወዲያና ወዲህ ያደርገዋል። ወይ ለመልካም ነገር ወይ ወደ ክፉ ነገር ያደርገዋል ይለናል። ሁለተኛ ያዕቆብ አንደበትን የመሰለበት በመርከብና በመሪ ነው። መርከብ እንደምታውቁት በጣም ብዙ ሺህ ሰዎችን መጫን የሚችል ትልቅ የትራንስፖርት መሳሪያ ነው። እንዲሁም ደግሞ በጣም ብዙ ክብደት ያላቸውን ኮንቴነሮች ከሀገር ሀገር ከአህጉር አህጉር ማዘዋወር የሚችል ትልቅ ነገር ነው። ግን ይሄ ትልቁ መርከብ ብዙ ሺዎችን መሸከም የሚችለው መርከብ በአንዲት መሪ ወደ ቀኝና ወደ ግራ ሲሄድ እናየዋለን። ስለዚህ ትልቁን መርከብ አንዲት ትንሽ መሪ እንደፈለገች እንደምታደርገው ይለናል። በሕይወታችንም የምንናገረው ነገር ሕይወታችንን እንደዚሁ ያደርገዋል። ብዙዎች በተናገሩት ነገር ተጎድተዋል። አንዳንድ ሰዎች በተናገሩበት ነገር ምክንያት ሕይወታቸውን አጥተዋል፣ አካላቸው ጎሏል። አንዳንዶች ደግሞ በተናገሩት መልካም ነገር ምክንያት ወደ ትልቅ ደረጃ የደረሱ ሰዎች አሉ። ስለዚህ አንደበታችን ተናግረንበት ልንጎዳበት እንችላለን፣ ተናግረንበት ደግሞ መልካም ነገር ሊገጥመን ይችላል። ብዙዎችንም ልንጎዳበት እንችላለን ማለት ነው።
እና አንደበት ሊናቅ የማይችል በብልቶቻችን መካከል ያለ ትልቅ ኃይል ነው ማለት ነው። ይህንን ኃይል ልንረዳ ይገባል። ሌላኛው ያዕቆብ የመሰለው አንደበታችንን በእሳትና በደን ነው፣ በጫካ ነው። ትንሽዬ የተጫረች እሳት ደንን ታቃጥላለች፣ ከተማን ታቃጥላለች። ስለዚህ አንደበታችን ትንሽ ናት፣ ግን የጫርናት ነገር በቤተሰብ ውስጥ ከባድ ጦርነትን ታስከትላለች። በሀገር ላይ ራሱ ከባድ ችግርን ትፈጥራለች። ሰዎች በተናገሩት ነገር እስር ቤት ይገባሉ። እስቲል አሁንም በእስር ቤት ያሉ ሰዎች አሉ። ምንድን ነው ምክንያቱ? በተናገሩት ምክንያት የጥላቻ ንግግርን በመናገር አሁን የጥላቻ ንግግርን መናገር እንደ ቀልድ እየተቆጠረ ያለ ነው። አንዱ ተነስቶ የአንደኛው ሃይማኖት ማንቋሸሽ፣ ማክፋፋት፣ ማጥላላት፣ አንድን ማህበረሰብ መናገር እንደ ቀላል ሰዎች ተነስተው በስልኮቻቸው እየተቀረጹ ብዙ የጥላቻ ንግግርን ይናገራሉ። ያ ጥላቻ ንግግር ለሰዎች ሕይወት የመጥፋት ምክንያት ሆኗል። ለቤተሰብ መበተን ምክንያት ሆኗል። ሀገር ሰላም እንዳትሆን ለሀገር የመበጥበጥ ምክንያት ሆኗል። ስለዚህ ሰዎች አንደበታቸውን ሊቆጣጠሩ ይገባል። ስለሚናገሩት ነገር ትኩረት ሊያደርጉ ይገባል። አንድ ሰው ሲጠየቅ እሳት ጥሩ ነው ወይስ መጥፎ ነው ተብሎ ሲጠየቅ እንዳጠቃቀሙ ነው አለ። እሳት መጥፎም ጥሩም ሊሆን ይችላል። አንደበት ጥሩም መጥፎም ሊሆን ይችላል። ልክ እሳት ከፈለግን ቤት ይቃጠልበታል፣ ከፈለግን ደግሞ ምግብ እናበስልበታለን። አንደበትም እንደዚህ ነው። ለፈለግነው ዓላማ ልናውለው ስለምንችል ለክፉም ለበጎም ስለምናውለው ልንጠነቀቅ ይገባል ማለት ነው። እስኪ የአንደበትን ጉዳት እንመልከትና ከዛ ደግሞ የአንደበትን ጥቅም እናያለን። አንደበት እንዴት ሲሆን ነው፣ እንዴት ስንጠቀምበት ነው ጉዳት ሊያመጣ የሚችለው? የመጀመሪያው ሐሜትና ስም ማጥፋት። ሰዎች ስም በማጥፋትና ሰዎችን በማማት አንደበታቸውን ለክፋት ሊጠቀሙበት ይችላሉ። ሐሜትና ስም ማጥፋት እጅግ አደገኛ ነገር ነው። ሰዎች ስለ አንድ ሰው ለምንድን ነው የሚያሙት? ለምንድን ነው ሰዎች የሐሜትን ነገር ወይም ስም የማጥፋትን ነገር በሰው ላይ የሚናገሩት ብለን ስናይ አንደኛ ከጥላቻ በመነሳት ነው። አንድን ሰው ሲጠላ ሐሜት ማማት ይጀምራል። ስለዛ ሰው ክፉ ነገር መናገር ይጀምራል። ግሩፕ ይፈጥራል። ግሩፕ ፈጥሮ ስለዛ ሰው ክፉ ነገር መናገር ይጀምራል። ያ ንግግር የዛን ሰው ሕይወት ብቻ ሳይሆን የሚጎዳው ሐሜት የተናጋሪውንም ሕይወት የሚጎዳ ነው። ሌላው ደግሞ ከቅናት በመነሳት ነው። ሰዎች ከቅናት ተነስተው ስለ ሰዎች ክፉ ነገር ይናገራሉ፣ አንደበታቸውን ያረክሳሉ። ሶስተኛ ደግሞ ሰውየውን ስላልተረዱት ሊሆን ይችላል። ሰውየውን ካለማወቅ፣ ያንን ሰው ካለማወቅ የተነሳ ስለዛ ሰው የተሳሳተ ግምት ስላላቸው ሰዎች ሐሜትን ይናገራሉ ወይም ደግሞ የዛን ሰው ስም ያጠፋሉ። አንድ ግን እርግጠኛ መሆን የሚገባን ነገር አንዳንድ ሰዎች በሐሜት ምክንያት ጓደኞች ይሆናሉ። አንድ የጋራ ጠላት ስላላቸው ወይም አንድ ያልተረዱት ሰው ስላለ ማህበር ይፈጥራሉ፣ አንድ ላይ ይሆናሉ፣ ሻይ ቡና ይላሉ፣ ቡና ይጠጣሉ፣ ብዙ ጊዜ ይገናኛሉ፣ ደስ ይላቸዋል። ስለዛ ሰው ሲናገሩ ክፉ ነገር በማውራታቸው እንዲያደረገች እያሉ ብዙ ነገሮችን በመናገር ደስ ይላቸዋል። ግን ውጤቱ አደገኛ ነው። የሚያሙት ሰው ብቻ ሳይሆን የሚጎዳው፣ ስሙ የሚጠፋው፣ በሐሜት የተመሰረተ ጓደኝነት ቀጣይነት የለውም። ምክንያቱም አንደበት ራስንም ያሳድፋል ይላል፣ ሰውነትንም ያሳድፋል ይላል። ምክንያቱም የምንናገረው ነገር እኛን መልሶ ያረክሰናል፣ እኛን መልሶ ያሳንሰናል ማለት ነው። እስኪ መጽሐፍ ቅዱስ ውስጥ አንዳንድ የመጽሐፍ ቅዱስ ክፍሎችን እያየን ይህን ሐሳብ እንመልከተው። ምሳሌ 16:28 ላይ እንዲህ ይላል፣ ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል ይላል። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል ይላል። እንደዚህ ነው። ጆሮ ጠቢ ሰው፣ ጠማማ ሰው በወዳጆች መካከል ገብቶ ወሬን በማውራት ክፉ ንግግርን በመናገር ሐሜትን በማማት ጓደኛሞችን፣ ወዳጆችን ይለያያቸዋል ይላል። ለዚህ ነው አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል የሚለው ያዕቆብ። እንግዲህ ሐሜት ማለት ስለ አንድ ሰው መናገር የሌለብንን መረጃ ከሌላ ሰው ጋር ማውራት ወይም ደግሞ ትክክል ያልሆነውን መረጃ ለሌላ ሰው መስጠት ማለት ነው። ስለዚህ ሐሜት
እጅግ አደገኛ ነው ማለት ነው። በአንደበት የሚነገር የሰውን ሕይወት የሚያበላሽ የሰውን ስም የሚያጠፋ ነው። ይህ ደግሞ የሚያሳየው የአንደበትን ኃይል ክፉ የሆነውን ፓርት ወይም ክፉ የሆነውን የአንደበታችንን ክፍል ያሳየናል። ሁለተኛው እጅግ ኃይለኛና ቁጣ የተሞላበት ቃላት ወይም ንግግሮች ናቸው። በአንደበታችን የምንናገረው ንግግር አንዳንዴ እጅግ ቁጣ የተሞላበትና ኃይለኛ ይሆናል። ቁጣን የተሞላ ንግግርና ኃይለኛ ንግግር ሰዎችን የመስበር ወይም የሰዎችን ልብ የማሳዘን ኃይል አለው። ምሳሌ 15 ቁጥር 1 ያለውን ቃል እንመልከት። የለዘበች ምላስ ቁጣን ትመልሳለች፣ ሻካራ ቃል ግን ቁጣን ታስነሳለች ይላል። ለምሳሌ አንድ ሰው በጣም ተቆጥቶ ወደኛ ሲመጣ የለዘበ ንግግር፣ እንደ እግዚአብሔር ቃል የሆነ ንግግር፣ በጨው የተቀመመ ንግግር እንዳስተዋይ ሰው ተረጋግተን ከመለስንለት ያ ሰው ይረጋጋል። ሻካራ ቃል ግን ይላል ለቁጠኛ ሰው በጣም ተቆጥተን ጭንቁር የሆነ ቃልን መልሰን የምንናገረው ከሆነ ቁጣን ታስነሳለች ይላል። ጭራሽ ነገሩ እንዳይበርድ ኃይለኛ ችግርን ትፈጥራለች ይላል። በምሳሌ 15 ቁጥር 1 ላይ ቁጣን የተሞሉ ቃላት እጅግ በጣም አደገኛ ናቸው። የመስበር አቅም አላቸው። ለምሳሌ አንዳንድ ጊዜ ልጅ ሆነን እንኳን የተነገሩን ነገሮች፣ ልጅ ሆነን ሰዎች የተቆጡን ኃይለኛ ቁጣዎች አድገን እንኳን አንረሳቸውም። ጠባሳው ሁል ጊዜ ከኛ ጋር ይኖራል። ምክንያቱም ንግግራቸው ሰባሪ ስለሆነ፣ አሉታዊ ስለሆነ፣ ጠማማ ስለሆነ በልጅነት የሰማነው ያ ንግግር አድገን እንኳን የተናገሩን ሰዎችና ኢቨን የተናገሩንን ሁኔታ እንኳን የማንረሳበት ሁኔታ አለ። ይሄ ማለት ይህ የሚያሳየው የአንደበታችንን ኃይል ነው። አንደበት እጅግ ኃይለኛ ነው ማለት ነው። ሶስተኛው ሐሰት ወይም ውሸትን እንናገርበታለን በአንደበታችን። በነገራችን ላይ ውሸት ባለቤትነቱ የዲያብሎስ ነው። ዲያብሎስ የውሸት አባት ነው። ውሸትን የምንናገረው ከዲያብሎስ ተውሰን ነው ማለት ነው። ምክንያቱም የውሸት ባለቤት ራሱ ዲያብሎስ ስለሆነ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ይህን ሐሳብ ማግኘት ይቻላል። ሌላኛው ደግሞ ማጉረምረምና ሁል ጊዜ አሉታዊ የሆኑ ንግግሮችን መናገር። ማጉረምረም፣ አጉረምራሚ መሆን። አንዳንድ ሰዎች በቃ ማጉረምረም የህይወት ስታይላቸው ነው። ሁል ጊዜ ያጉረመርማሉ። ስለ አንድ ነገር ብታወሯቸው፣ ስለ ሀገር ብታወሯቸው ምን ዋጋ አለው? ስለ ስራ ብታወሯቸው ምን ዋጋ አለው? ስለ ሁሉ ነገር፣ ስለ ቤተ ክርስቲያን ብታነሱ ምን ዋጋ አለው? በዚህ ጊዜ በዚህ ዘመን ይላሉ። እና ሁል ጊዜ አጉረምራሚ መሆን የአንደበትም ኃይል የሚገለጥበት ነው፣ አጉረምራሚነት። ምክንያቱም ከሚያጉረመርሙ ሰዎች ጋር ሁል ጊዜ የምናሳልፍ ከሆነ እኛ ራሳችን አጉረምራሚ ነው የምንሆነው። ለምሳሌ በፊልጵስዩስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ በመጥፎና በጠማማ ትውልድ መካከል ያለ ነቀፋና የዋሆችም ነውርም የሌለባቸው የእግዚአብሔርንም ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። ሳታንጎራጉሩ ማለት ሳታጉረመርሙ አድርጉ። በሕይወታችን አመስጋኞች እንድንሆን እግዚአብሔር ይፈልጋል። የሚያጉረመርም ሰው በግሩፕ ውስጥ ያለ አንድ ሰው ሁሌ የሚያጉረመርም ከሆነ አሉታዊ ተጽዕኖን በዛ ማህበር ላይ ያመጣል። አመስጋኝ ሰው ግን ፖዚቲቭ የሆነ መልካም የሆነን ኢንቫይሮንመንት፣ መልካም የሆነን አካባቢ የመፍጠር ኃይል አለው። ስለዚህ ሳናጉረመርም እንድንኖር፣ በምስጋና እንድንኖር፣ አንደበታችን በምስጋና እንዲሞሉ እግዚአብሔር ይፈልጋል። ሌላው ማጉረምረም ልብን ያሳዝናል። ልብን ያሳዝናል። ስለምንሰማው ነገር ሁሌ የማጉረመረም ነገር የምንሰማ ከሆነ ልባችን ያዝናል። ሌላው ደግሞ የሌሎችን ሞራል ይጎዳል። ለምሳሌ ስራ መስራት የሚፈልግ ሰው ሊያማክረን ቢመጣ ሁል ጊዜ ምን ዋጋ አለው እያልን ያጉረመረምን የምንመልስለት ከሆነ የዛ ሰው ሞራል ይጎዳል፣ የስራ ተነሳሽነቱ ይጠፋል ማለት ነው። ሁለተኛው ደግሞ የአንደበትን መልካምነት እስኪ እንመልከት። መጀመሪያ የአንደበትን ክፋት፣ አንደበት ሊያመጣ የሚችለውን ጉዳት አይተናል። ምክንያቱም ትንሽዬ እሳት እንዴት ደንን እንደምታቃጥል አይተናል። ትንሽዬ የተናገርናት ንግግር የምታመጣው አደገኛ ነገር እንዳለ አይተናል። የሰዎችን ሕይወት ይጎዳል፣ የትውልድን ሕይወት ይጎዳል፣ የፍጥረትን ሩጫ ያቃጥላል። ግን በአንደበታችን ደግሞ መልካምን ነገር መናገር እንችላለን። ሕይወት ያለበትን፣ ባርኮት ያለበትን፣ ምስጋና ያለበትን ነገር በአንደበታችን መናገር እንችላለን።
እስኪ የመጀመሪያ እንየው። የሚያበረታቱ ቃላትን መናገር። በአንደበታችን ሰዎችን የሚያበረታቱ ንግግሮችን መናገር እንችላለን። በጣም የዛሉ ሰዎች፣ የደከሙ ሰዎች፣ ያዘኑ ሰዎች እንዲበረታቱ ከእንደገና እንዲቆሙ በአንደበቶቻችን ተናግረን ከእንደገና እድል እንዳላቸው ነግረናቸው እንዲቆሙ ማድረግ እንችላለን። ለምሳሌ በምሳሌ 12 ቁጥር 25 ላይ ሰውን የልቡ ሐዘን ያዋርደዋል፣ መልካም ቃል ግን ደስ ያሰኘዋል ይላል። የልቡ ሐዘን፣ የሰው ልጅ የልቡ ሐዘን ዝቅ ያደርገዋል፣ ያሳዝነዋል፣ ይጎዳዋል፣ ይሰብረዋል። ግን ይላል ግን መልካም ቃል ግን ደስ ያሰኘዋል ይላል። አንዳንድ ጊዜ በጣም ተጨናንቀን አዝነን ባለንበት ሰዓት የሆነ ስልክ ተደውሎ መልካምን ነገር ስንሰማ፣ መልካምን ምክር ስንሰማ ከእንደገና የነበርንበትን ሐዘን ረስተን ከእንደገና ደስተኞች እንሆናለን። ምንድነው የሰማነው ነገር? መልካም ንግግር፣ ደስ የሚያሰኝ ንግግር። ለምሳሌ የእግዚአብሔርን ቃል አካፍሎን ሊሆን ይችላል። በዛ ቃል ከእንደገና ተነሳስተን ደስተኞች እንሆናለን። ሁለተኛው በአንደበታችን የምንናገረው ነገርን በፍቅር መግለጥ። አንዳንዴ የምንናገረው ነገር እውነት ሆኖ መራር ሆኖ ለሰዎች መናገር ይኖርብን ይሆናል። ስለዚህ የምንናገርበት ሁኔታ በጣም ወሳኝ ነው። ኤፌሶን ምዕራፍ 4 ቁጥር 15 ላይ እንዲህ ይላል፣ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል እና ስንናገር በፍቅር መናገር አለብን። ለምሳሌ አንድ ሰው መርዶ ልንነግረው ብንፈልግ ይሄ መራራ እውነት ነው፣ ለሰውየው መናገር አለብን። አለመናገር አንችልም። ግን የምንናገረው እንዴት ነው ለዚህ ሰው መናገር የምችለው ብለን እንጨነቃለን። ምክንያቱም መንገድ ላይ አግኝተነው እገሌ እኮ ሞተ ልንለው አንችልም። ስርዓት አለው ልንነግርበት የምንችለው። የምንናገረው ነገር አንድ ነው። አንድ ሰው ሞቷል ብለን ነው የምንነግረው። ግን የምንናገርበት ነገር ወሳኝ ነው። በፍቅር ልንነግረው ይገባል። ያ ሰው እንዳይሰበር አድርገን ልንነግረው ይገባል እንጂ መንገድ ላይ እንዳገኘን እከሌ ሞተ አይባልም። በስርዓት ማለዳ ሄደው ሰዎች አለው እንደ ሀገሩ፣ እንደ ወጉ፣ እንደ ባህሉ፣ እንደ የሀገሩ ባህል በስርዓት ለሰውየው የሚገባውን ክብር ሰጠን የምንናገረው እንጂ ዝም ብለን እንዳገኘን አንናገርም። ምንም እንኳን የምንናገረው ሐሳቡ መልእክቱ አንድ ቢሆንም። ስለዚህ እውነትን ስንናገር እንኳን በፍቅር ሊሆን ይገባል። ሰዎችን እንዳይሰብር ስንመክራቸው ዝም ብለን እያጣጣልናቸው አይደለም ልንመክራቸው የሚገባው። እንዲመለሱ እንኳን ብንፈልግ እውነትን በፍቅር ነው ልንነግራቸው የሚገባው እንጂ እየሰበርናቸው ከሆነ ነገሩ እየባሰ ይሄዳል እንጂ እነዛ ሰዎች ሊመለሱ አይችሉም። እና ከነገሩ አነጋገራችን በጣም ወሳኝ ነው ማለት ነው። ሌላኛው የሚባርኩ ቃላትን መናገር። በአንደበታችን የሚባርኩ ነገሮችን እንናገራለን። ለምሳሌ በሮሜ 12 ቁጥር 14 ላይ እንዲህ ይላል፣ የሚያሳድዷችሁን መርቁ እንጂ አትርገሙ ይላል። አሁን አይደለም የሚያሳድዱንን ሰዎች ልንመርቅ፣ የሚመርቁንን ሰዎች የሚረዱንን ሰዎች እንኳን መመረቅ የማንችልበት ማመስገን የማንችልበት ሁኔታ ላይ ደርሰናል። አሁን ብዙ ጊዜ የምናያቸው ነገሮች ምንድነው? ሰዎች በሰዎች ላይ ሲነሱ ነው የምናየው። ወንጌል ግን እንደዛ አይደለም። ወንጌል የሚያሳድዷችሁን መርቁ፣ የሚረግሟችሁን መርቁ ነው የሚለው። ይሄ እውነት የተረሳ ይመስላል። አሁን አንዱ በአንዱ ላይ ሲነሳ፣ ወንድም በወንድሙ ላይ ሲነሳ፣ በአንድ ቤተ እምነት እንኳን ሆነን አንድ ወንድም ስለ አንዱ ወንድም ክፋት ሲናገር፣ ስሙን ሲያጠፋ፣ ሲረግመው ነው የምናየው። ይሄ ወንጌል አይደለም። ወንጌል የሚረግሙንን መመረቅ ነው፣ የሚጠሉንን መውደድ ነው። ከዚህ ውጭ ያለ ወንጌል አይደለም። በፍጹም ይሄ ወንጌል ሊሆን አይችልም። ሌላኛው ደግሞ ተስፋና ሕይወት የሚሰጡ ቃላት፣ ተስፋን የሚሰጡ በምሳሌ 18 ቁጥር 21 ላይ እንዲህ ይላል፣ ሞትና ሕይወት በምላስ እጅ ላይ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። ሞትና ሕይወት በምላስ እጅ ላይ ናቸው። ስለዚህ የምንናገረው ንግግር ሞትንም ሕይወትንም ሊያስከትሉ ስለሚችሉ በልጆቻችን የምንናገረው ንግግር፣ በትዳራችን የምንናገረው ንግግር፣ በስራችን ላይ የምንናገረው ንግግር ሕይወትን ያለበት ሕይወትን የሚሰጥ ሊሆን ይገባል ማለት ነው። ግን ያዕቆብ በመልእክቱ አንድ ሰው ራሱን ግን መግራት አይችልም፣ አንደበቱን መግራት አይችልም ብሎ ይለናል።
አዕዋፋት ተገርተዋል። ለምሳሌ ዶልፊን ተገርተዋል። ምንድነው አንበሶች፣ ነብሮች፣ ሰዎች ገርተዋቸዋል። ጅብ ሳይቀር በሰው ተገርተዋል። አንደበትን ግን መግራት አይቻልም ይላል እግዚአብሔር ካረዳ በስተቀር። ስለዚህ ሰዎች እንዴት ነው አንደበታቸውን የሚገሩት የሚለውን ሐሳብ ተናግሬ ጨርሳለሁ። ሰዎች አንደበታቸውን ለመግራት በእግዚአብሔር ቃል እውነት መሞላት አለባቸው። የእግዚአብሔር ቃል ሲናገር አፍ የሚናገረው ሆድ ከሞላው ከተረፈው ልብ ከሞላውና ከተረፈው ነው ይላል። በልባችን ሞልቶ ከተረፈው ነው አንደበታችን የሚናገረው። ስለዚህ አንደበታችን መልካም ነገር እንዲናገር በእግዚአብሔር ቃል ሊሞላ ይገባል። በጣም አስቸጋሪ ነው አንደበትን መግታት። እውነት ነው። አንዳንዴ በጣም ጨዋ የምትሉት ሰው ሲነካ የሚናገረው ንግግር በጣም ያስደነግጠናል። ምክንያቱም አንደበቱን መግራት ስላልቻለ ነው። አንደበታችንን ለመግራት የጸሎት ሕይወት ሊኖረን ይገባል። የምንናገረው እንደ እግዚአብሔር ቃል እንዲሆን ደግሞ የእግዚአብሔር ቃል በሙላት ሊኖርብን ይገባል ማለት ነው። ስለዚህ ያዕቆብ አንደበትን በሶስት ነገር መስሎታል። በፈረስና በሉጋም፣ በመርከብና በመሪ እንዲሁም ደግሞ በእሳትና በደን መስሎ አሳይቶናል። እንዴት ትንሽ ነገር ትልቅ ነገርን እንደምታደርግ ያዕቆብ አስተምሮናል። ስለዚህ ስለምንናገራት ስለ እያንዳንዷ ነገር በመጨረሻው ዘመን መልስ እንደምንሰጥ የእግዚአብሔር ቃል ይናገራል። በልጆቻችን ላይ ስንናገር መጠንቀቅ ያስፈልጋል። በትዳራችን ላይ ስንናገር መጠንቀቅ ያስፈልጋል። በጓደኝነት መካከል ስንናገር መጠንቀቅ ያስፈልጋል። አንደበታችንን ለመግራት በእግዚአብሔር ቃል እውነት መሞላትና መጸለይ ያስፈልጋል። እንግዲህ ዛሬ የአንደበትን ኃይል ተመልክተናል። በቀጣይ ሳምንት ደግሞ በሌላ የመጽሐፍ ቅዱስ ክፍል ወደ እናንተ የምመጣ ይሆናል። እስካሁን ስለሰማችሁኝ ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። የኪንግደም ላይት ሚኒስትሪ የተለያዩ መንፈሳዊ ሐሳቦችን ይዞ ወደ እናንተ መጥቷል። መጽሐፍ ቅዱሳዊ የሆኑ ሐሳቦችን፣ ትምህርቶችንና የወንጌል ስብከቶችን ወደ እናንተ የምናደርስ ይሆናል። የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትዘንጉ። ኢየሱስ ክርስቶስን እንደ ግል አዳኛው ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ። አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብህ።